የአክሱም ሙስሊሞችን አስመልክቶ የቀረበ ጥያቄ ጠቅላይ ሚኒስትሩ ከሌላ ሀገር የሚለይ አይደለም ከኢየሩሳሌም እንደዚሁም ከዱባይ የተለየ አይደለም ብለው አስቀምጠዋልና ምናልባት ያንን ደግሞ ቤተክርስቲያኗ ከግምት ታስገባለች ይመስላል። በደንብ ይሄ የቤተክርስቲያኗ ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ በአገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያላም አክሱም ያለው ችግር የኔ መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጊድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። እንደዘገበው በዛሬው ዕለት በአክሱም በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራራና ጭቆና እንደደረሰ ተናግሯል። የአክሱም ሙስሊሞች ላይ እየተፈጸመ ያለው ተደጋጋሚ የሰብአዊ መብት ጥሰት በጥብቅ እያወገዝ መንግስት ጉዳዩን በትኩረት ወበረካቱሁ ወድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። ሀሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። እንግዲህ እናንተም ቪዲዮውን በላይክ ጀምሩት፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀማውን ተቀላቀሉ ትላችኋለሁ። እስከ መጨረሻ አብራችሁን ቆዩ። እንግዲህ አሁንም የአክሱም ጉዳይ በጣም አሳሳቢ ሆኖ ቀጥሏል። እንግዲህ ከትላንት ወዳ የሆነ ስብሰባ ነበራቸው። በስብሰባው ላይ የተለያዩ የከተማው አመራርና የተለያዩ የመንግስት አካላትን ጨምሮ የተለያዩ የመጅሊስ አመራሮችም ተገኝቶበት ነበረ በስብሰባው ላይ ማለት ነው። በጣም ከባድ የሆነ ውሳኔ ላይ ደርሶ ወስኖ እንደወጡ ነው እንግዲህ የተሰማው ማለት ነው። እንግዲህ በቦታው ተገኝቶ የነበሩ የመጅሊስ አመራሮች እዚህ ካልተገኙት አባላቶቻችን ጋር ተነጋግረን ተመካክረን ተወያይተንበት የደረስንበትን እናሳውቃቸዋለን፣ ሐሳቡን ዶክመንት ኮፒውን ስጡን ብሎ ቢጠይቁም ነገር ግን ሳልፋችሁ ለሚዲያ ልትሰጡት ነው በማለት ከልክሏቸዋል ማለት ነው። እንግዲህ በውሳኔው ላይም የተላለፈው ነገር በጣም ልብን የሚነካ የሚያሳዝን መሆኑን እንግዲህ ሰምታችኋል ብዬ አስባለሁ። እናንተም በድጋሚ የሰማችሁትም ካላችሁ በድጋሚ አሰማችኋለሁ፣ ያልሰማችሁትም ደግሞ በዚሁ አጋጣሚ እንድትሰሙት ጋብዛችኋለሁ ማለት ነው። ሐሳባችንን እየሰጠንበት አብረን የምንቆይ ይሆናል። ከዛም ባሻገር ዶክተር አብይ አህመድ እንዴት እየተመለከቱ ነው ይሄንን ጉዳይ፣ ምን አይነት አመለካከት አላቸው ለዚህ ጉዳይ የሚለውንም ደግሞ እንደ ጥያቄም እያነሳን የሳቸው ከዛሬ 7-8 ዓመት በፊት የተናገሩትን የተለያዩ ኮንሰርት ላይ ቀርቦ የተናገሩትን ቪዲዮአቸውን እያመጣን እስቲ ሐሳብ የምናነሳበት ይሆናል። እስቲ ቪዲዮውን ተከታተሉት፣ አብራችሁን ቆዩ። በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። ይህ ቪዲዮ ሙስሊም ሆናችሁ ይመለከተኛል ስለ እስልምና የምትሉ ከሆነ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጋችሁ ለዓለም አድርሱት። ይህ ኢፍታዊነት ነው። ሁላችሁም ኮመንት ላይ አላሁ አክበር እያላችሁ ሀሩን ሚዲያ እንደዘገበው በዛሬው ዕለት በአክሱም በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራራና ጭቆና እንደደረሰ ተናግሯል። እንደዚሁም ደግሞ እነዚህ አሳፋሪ ውሳኔዎች ላይ መድረሳቸው ተነግሯል። የመጀመሪያውና አንደኛው ሙስሊም ሴቶች በትምህርት ቤት ሂጃብ ፈጽሞ እንዳያደርጉ፣ ሁለተኛው ደግሞ ለዘመናት ጁማ ሰላት ሲሰገድበት የነበረው በሺቅ መስጊድ መዘጋቱና መታገዱ፣ ሶስተኛው ደግሞ እንግዲህ ለዘመናት በተለያየ ቦታ ተከራይተው ሙስሊሞች የሚሰግዱባቸው መስጊዶች መታገዳቸውና መዘጋታቸው፣ ሌላኛው ደግሞ የአዛን ድምጽ ጥሪ በስፒከር እንዳይደረግ መከልከሉና የመጨረሻው ደግሞ በአክሱም ሙስሊሞች ጀናዛ ይዘው ሲንቀሳቀሱ አስፋልትን እንዳይጠቀሙና ይሄንን የመሳሰሉ እጅግ በጣም አሳፋሪ እጅግ በጣም የሚያናድድ ኢፍትሃዊነት የታከለባቸው ውሳኔዎች በዛሬው ዕለት በአክሱም ተወስኗል።
ሁሉም ሙስሊም ለአክሱም ሙስሊሞች ድምፅ ሊሆን ይገባል። የዓለም ሙስሊም ጋር ይህ ጉዳይ መድረስ አለበት። ፍትህ እንፈልጋለን። እንደዚህ አይነት ጭቆና የትም ሀገር ላይ ተመልክተን አናቅም። ፍትህ። አላሁ አክበር። አላህ ፍትህን ይስጣቸው። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። እንግዲህ ሰምታችኋል የተባለው የተላለፈው ውሳኔ ሴቶች ሂጃባቸውን በፍጹም ለብሶ እንዳይገቡ ማለት በባዶ ጸጉራቸው እንዲገቡ ማለት ነው። ሌላኛው ደግሞ ተከራይቶ ሰግዱበት የነበረው መስጂድ እንደተዘጋባቸውና ቢሰግዱም እንኳን ድምጽ ከፍ አድርጎ መስገድ እንደማይችሉ፣ ሌላኛው ደግሞ የመጨረሻውና በጣም አሳፋሪ የሆነ ሁማኒቲ የጠፋበት ማለት የሚያስችለን ውሳኔያቸው ደግሞ አንድ ሙስሊም ሞቶ ጀናዛቸው በዋና አስፋልት ሽኝት ማድረግ አስክሬን ሽኝት ማድረግ እንደማይችሉ ተላልፏል ማለት ነው። ይህንን በምን መልኩ ነው የምታዩት? እንደው እስቲ ከእስልምና ከሃይማኖት እንውጣና አንድ ሰው በአካባቢያችን ሞቶ ቢገኝ እንዴት ነው የምንሸኘው? እንዴት ነው የምንቀብረው? እንደው የአክሱም እምነት የተለየች ነው ወይስ እኛ የምናውቀው ኦርቶዶክስ ተዋህዶ ራሱ? እሺ ሁማኒቲው አያሳስብም? ሁማኒቲ የለም? አሁን እኮ ሙስሊሞች አክሱም ከተማ ላይ እንደ ሰው እንኳን እየተቆጠሩ አይደለም። እንደ ሰው እንኳን እየተቆጠሩ አይደለም። ጀናዛቸው በዋና አስፋልት መሸኘት አይቻልም ከተባሉ ከዚህ በላይ ሁማኒቲ የጠፋበት ማለት የሚያስችለን ምን አለ? ከዚህ በላይ እንደው እዛ አካባቢ ያለው ኦርቶዶክስ ምን አይነት ሰው ናቸው? ምን አይነት ሰው እንደው ሰው ብለን መግለጽ እንኳን እየከበደን እኮ ነው። ምክንያቱም ሰው እንደዚህ በሰው ላይ ጨክነው ሰው በሰው ላይ በዚህ ልክ አይጨክንም። ምን አይነት የመንግስት አካል ናቸው እዛ አካባቢ ላይ ያሉት? ለመሆኑ በ1887 አይ ቲንክ እንደዛ ይመስለኛል በወሎ ሙስሊሞች ላይ በቦሩ ሜዳ ከባድ የሆነ ውሳኔ ነን ያስተላለፈው ከዛ የተነሳ ከዛ የተወለደ ሰው ነበር። ያው የታወቀ ነው። ወሎን በዛ ልክ የጨፈጨፈውና ወይ ቋንቋችሁን ወይ ሃይማኖታችሁን ብሎም አስገድዷቸው የነበረው እሱ ነበር። ከዛ የተወለደ ሰው ነበር። ስለዚህ ብዙም ባይደንቀንም ነገር ግን በአንደኛው ክፍለ ዘመን እንደዚህ አይነት ነገር ማየታችን በጣም የሚገርም ነው። በጣም ሰርፕራይዝ እያደረገን ያለ ጉዳይ ነው። እንደው እቺ አክሱም የምትባለው ከተማ ኢትዮጵያ ሀገር ውስጥ የምትገኝ ከተማ ነች። በትግራይ ክልል ውስጥ ያለች አንዲት ከተማ ነች፣ ወይ ደግሞ እንደ ዞን ከወሰደን አንዲት ዞን ነችና ኢትዮጵያ የምትባል ሀገር ደግሞ በሴኩላሪዝም የምታመን እኛም ያለነው ሴኩላር በሆነ ስርዓት ውስጥ ነን ያለነው። አሁን በአክሱም ላይ የተደረገ ያለውን ግፍና በደል ኢትዮጵያ ህገ መንግስት የማይደግፍ መሆኑን ሁላችንም የምናውቀው ነው። ይሄንን የኢትዮጵያ መንግስት እንዴት እያየ ነው? እንደው ከራሴ በላይ ነው ብሎም እኮ ግልጽ ቢያደርግልን እኛ በምንችለው መንገድ እንሄድበታለን። እኛ አሁን ብንነሳ በእኛ ላይ የሚደረገውና የሚሰጠን ታፔላ ታውቃላችሁ። ይኸውላችሁ ተነስተን በራሳችን ተነሳሽነት ተነስተን በሰው ላይ ጥቃት መፈጸም አይደለም፣ በእኛ ላይ እየተፈጸመ ያለውን ግፍ እንከላከል ብለን ብንነሳው እንኳን ለእኛ የሚሰጠን ታፔላና በእኛ ላይ የሚደረገውን ዘመቻ ታውቃላችሁ። ከዚህ በፊት ማየትን ያለፍነው ነገር ነው። ስለዚህ አዲስ አይሆንብንም። በእኛ ላይ ሊያቅዱብን የሚችሉትን ነገር ዛሬው እናውቃለን። እንደ ውጭ ሀገር ላይ የሃይማኖት እኩልነት ካለ መንግስት ለምንድን ነው ዝም ያለው? ለመሆኑ እስቲ ከዛሬ 8 ዓመት በፊት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተናገሩትን እስቲ አንዳንድ ቪዲዮዎች አሉ ስለ አክሱምን አስመልክቶ ያስተላልፉት መልእክት አለና እስቲ ላሰማችሁና በሱ ዙሪያ የምናወራቸው ነገሮች ይኖራሉ። ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጊድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ይሄን የአክሱም ኪንግደም በነጃሺ ዘመን ራሱ ሰርቶ አቅፎ ፍቅር እንዳስተማረው እዛ ያሉ የአክሱም ህዝቦች እና ኦርቶዶክስ በኃላፊነት ስሜት እንደሚሰሩት ሙሉ እምነት አለኝ። የሚያዋጣው
ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጂድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ መስጠት እፈልጋለሁ። እዚህ ጋር ትልቅ ስህተት መስሎ የታየኝ ነገር እንደራሴ ማለት ነው ትልቅ ስህተት መስሎ የታየኝ ነገር አክሱምን ከሌላኛው ሀገር ጋር ማነጻጸር፣ ይሄ ስህተት ሆኖ ታይቶኛል። ክቡር ጠቅላይ ሚኒስትራችን ምንድነው ያሉት? በኢየሩሳሌም መስጂድ እንዳለ ሁሉ በዱባይም ቸርች ስላለ በአክሱምም ሊኖር ይገባል። እኛ ስለ ዱባይ አይደለም እያወራን ያለነው፣ ስለ ኢየሩሳሌም አይደለም እያወራን ያለነው፣ እኛ እያወራን ያለነው ስለ አክሱም ነው። እንዴት ዛሬ አክሱምን ከዱባይ ጋር አክሱምን ከኢየሩሳሌም ጋር እንዴት ነው የምናወዳድረው? እንደዛ ከሆነ ብዙ ነገር ማወዳደር እንችላለን። እንደዛ ከሆነ ከተባለ ማለት ነው ከተባለ ብዙ ነገር ማድረግ እንችላለን። ነገር ግን መሆን የለበትም። እኛ የምናውቀው አክሱምን እንጂ ዱባይን፣ ሳውዲን፣ ኢየሩሳሌምን አይደለም። እያወራን ያለነው ስለ አክሱም እንጂ ስለ ዱባይና ስለ ኢየሩሳሌም አይደለም። ስለዚህ አክሱም እንደ ኢትዮጵያ ነው እንጂ እንደ ዱባይና እንደ ኢየሩሳሌም ታይታ ከነሱ ጋር ንጽጽር ማድረግ ተገቢ አይደለም ብዬ ነው የምወስደው እኔ። ያችን ይዞ ነው ዛሬ ላይ እነሱም እያሉን ያሉት እኮ በመካና መዲና ቤተክርስቲያን መስራት ከተቻለ እዚህ ጋር መስጂድ መስራት ይቻላል። ሃው ምን አይነት አተሳሰብ ነው? ምን አይነት አተሳሰብ? ትክክል አይደለም። ክቡር ጠቅላይ ሚኒስትራችንም ያቺ መድረክ ላይ ቆሞ የተናገሯት ነገር አንድነትን የሚገልጽ ነገር ሆኖ ቢሆንም ነገር ግን አክሱምን ከዱባይና ከኢየሩሳሌም ጋር ማወዳደር ትክክል ነው ብዬ አላስብም። የአክሱም የእምነት አባቶችም ይሄንን ታሳቢ አድርጎ ለወንድሞቻቸው የሆነ ነገር ያደርጋሉ ብዬ አስባለሁ ብሎ ነው የዘጉት። ጉዳዩ ግን ከመባባስ ውጪ ምንም ነገር በፊት ከነበረው ቀንሶ ወይ ለሙስሊሞቹ መስጂድ ተሰርቶላቸው ወይ ሙስሊሞች መቀበሪያ ቦታ አግኝቶ አላየናቸው። እስከዛሬም ክቡር ጠቅላይ ሚኒስትር የእርሶ ገቨርንመንትም ይሄንን ጉዳይ የሆነ ነገር ሲል ሰምተን አናውቅም። አላየነው። እኩልነትን አሳይቶን አላየንም። እዛ አክሱም ላይ ማለት ነው አንድነት የሚታየው በጅማና በሐረር ብቻ ነው፣ በደቡብ ስልጤና ጉራጌ ብቻ ነው። እሱንም አላየንም። ግን ይሁን ብለን እንኳን እንውሰድና እንደው አንድነት የሚባለው እዚች ሀገር ላይ እነዚህን ከተማ ውስጥ ብቻ ነው ወይ? እነዚህ አካባቢ ላይ ብቻ ነው ወይ? በጎንደር ብዙ ጊዜ ሙስሊሞች ሲጨቆኑ፣ ሲበደሉ፣ ሲገፉ እንመለከታለን። በጎጃም፣ በትግራይ አጠቃላይ ትግራይ በሉት አክሱም ብቻ አይደለም፣ እንደ ትግራይ ራሱ ሙስሊሞች በጣም ይገፋሉ። ለምን? የአክሱም እስላም ወንድሞቻችን መቀበሪያ አጥተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። እርሶ ግን እንደዚህ ብሎ ህዝቡንም አስጨብጭቦ አስደምሞም ነበር። ነገር ግን ዛሬ ላይ የተሰማለው ነገር ለጆሮ እንኳን የሚከብድ ሙስሊሞች አስክሬናቸውን በዋና መንገድ ይዞ መሄድ፣ መጓዝ፣ መሸኘት አይችሉም እየተባለን ውሳኔው ተላልፎብናል። ጭራሽ በአክሱም መቀበር ቀርቶ 40 ኪሎ ሜትር ተጉዘን ለመቅበር እንኳን ጫካ ለጫካ እያለን ነው የምንሄደው። ውስጥ ለውስጥ ጫካ ለጫካ እንደዛ ነው መሄድ ያለባችሁ ተብለን ውሳኔው ተላልፎብናል። እርሶ እየመሯት ባሉበት ኢትዮጵያ ውስጥ ነው ይሄ ክስተት የተከሰተው። ስለዚህ ጉዳይስ ምን እያሉ ነው? እንደው ሳይሰሙ ቀርቶ ነው? የእርሶ መንግስትስ እዛ ሀገር ላይ ሰላም ነው ወይስ ምንድነው? እኔ እኮ ምንድነው ከባድ የሆነባችሁ ነገር እኮ ነው ማወቅ ያቃተኝ። ሲር ተደርጎባችሁ ተደግሞባችሁ ነው እንዴ? እነሱ መጥቶ ባስቀመጡ በቀቡት በርጩም ላይ ነው እንዴ የምትቀመጡ? ወንበር ላይ ነው እንዴ የምትቀመጡት? እናንተ ምንድነው ስለዛ ነገር መናገር ማውራቱ እንኳን የከበዳችሁ? በዚህ ልክ ኢትዮጵያ ላይ ብዙ ለውጦችን ተመልክተናል። ኢትዮጵያ ላይ በጣም ብዙ ለውጦችን ተመልክተናል። በርሶ ምክንያት ብዙ ለውጦችን ተመልክተናል። በጣም የሚያስደስቱ በጣም ደስ የሚሉ ነገሮችን ተመልክተናል። እንድንወዶትም የሚያደርጉን
ብዙ ነገሮችን ተመልክተናል። ነገር ግን በሙስሊሞች ዘንድ ይሄ ሁሉ ውድቅ ነው የሚሆነው በአክሱም ላይ ለውጥ ካልታየ። በየሳምንቱ በየአመቱ በየሳምንቱ እዛች ከተማ ላይ በሙስሊሞች ላይ የሚደረገው ግፍ የሚፈጸመው ነገር የሚወሰነው በእነሱ ላይ የሚተላለፈው ውሳኔ እኛም እዚህ ጋር አቆስሎናል። ስለዚህ እዚህ ጋር አንዳንድ ለውጦችን ብንመለከትም ምንም ለውጥ ሊታየን አይችልም ማለት ነው። ስለዚህ ይሄንን ነገር እልባት ስጡበት፣ ሃይበሏቸው። ካልሆነ ከዚህ የከፋ ነገር ነው የሚመጣው። ይሄንን ለማለት ነው። የአክሱም ሙስሊሞችን አስመልክቶ የቀረበ ጥያቄ ጠቅላይ ሚኒስትሩ ከሌላ ሀገር የሚለይ አይደለም፣ ከኢየሩሳሌም እንደዚሁም ከዱባይ የተለየ አይደለም ብለው አስቀምጠዋልና ምናልባት ያንን ደግሞ ቤተክርስቲያኗ ከግምት ታስገባለች ይመስሎታል? በደንብ ይሄ የቤተክርስቲያን ኃላፊነት ስለሆነ አባቶቻችን ይህንን እንደሚሰሩ ቀድሞም እየጀምረውታልና አሁንም ደግሞ የመንግስትም ድጋፍ አግኝተውበት ደግሞ በበለጠ እንደሚሰሩና ሁሉ ነገር እንደሚስተካከል ባለሙሉ ተስፋ ነን። ምክንያቱም ይህ ህዝብ ያላሰበውን ያገኘው ከእግዚአብሔር ነው ያገኘው። ኢትዮጵያዊ ከእግዚአብሔር የተሰጠው ጸጋ ስለሆነ ሁላችንም አንድ ከሆንን ሁሉ ነገር እንደሚፈጸም በእግዚአብሔር እናምናለን። በወቅቱ ስብሰባው ላይ የነበሩ በወቅቱ በዚህ መልኩ ነበር መልእክታቸውን ያስተላለፉት። በእርግጥ እነሱ የ21ኛ ክፍለ ዘመኑን እየኖሩበት ያሉት አባቶች ናቸው። 1887ቱን የአፄ ዮሐንስን ኑሮ አይደለም የያዙት፣ እየኖሩ ያሉት የሰለጠነች ዓለም ላይ ስላሉ ወደ ኋላ ተመልሶ ከ100 ዓመት በፊት የነበረውን ስርዓት ዛሬ ላይ ማምጣትና ዛሬ ላይ መተግበር የማይፈልጉ ሞኝነት የሚመስላቸው ሰዎች ናቸው እንደዚህ ብሎ ሐሳባቸውን የሰጡበት ማለት ነው። ነገር ግን እዚህ ጋር በሀገር ውስጥ ያሉት ደግሞ በአክሱም ከተማ በተለይ በአክሱም ከተማ የሚገኙ አባቶች የአፄ ዮሐንስን ስርዓት ተግባራዊ ማድረግ የሚፈልጉና የሚናፍቃቸው ሰዎች ናቸው። ስለዚህ አባቶቻቸው ይሄንን አድርጎ ስለሄዱ የነሱን መንገድ ተከትሎ ሙስሊሞችን በተቻላቸው አቅም ሙስሊሞችን ማጥፋት ነው የሚፈልጉት፣ ሙስሊሞችን ማስወገድን ነው የሚፈልጉት ማለት ነው። ባይሳካላቸውም ባይሆንላቸውም ማለት ነው። ይሄንን ያልማሉ። የማይታሰበውን የማይደረገውን አዋጣቸው። አክሱም ከተማ ላይ የመጀመሪያ ወደ ዓለም ከመሰራጨቱ በፊት እስልምናችን መስፋፋት የጀመረ ከዚች ከአክሱም ከተማ ነው። የመጀመሪያ ከመካ ቀጥሎ ቁርአን የተቀራበት ጃዕፈር ብን አቢ ጣሊብ ሱረቱ መርየም የቀራበት ከተማ ቦታ አክሱም ነው። ወቅሮ አይደለች። እንዲሁ ውድ ከተማ ናት። የማንንም አይደለችም፣ የጋራ ናት። የሙስሊምም የክርስቲያንም ናት። ይሄንን ማንም ያውቃል። ነገር ግን እኔ በእነዚህዎችም አልፈርድባቸው። ምክንያቱም ይህን እያደረገ ያለው መንግስት አካል ስለሆነ ነው፣ የህግ አካል የሚባሉት ስለሆኑ በእነዚህም አልፈርድባቸው። ምን ያደርጉት እስቲ? አሁን መጅሊስ ምን ያደርግ እስቲ? ምንም ነገር ማድረግ አይችልም። ይህንን የዛሬ ዓመትም የዛሬ 2 ዓመትም የዛሬ 3 ዓመትም ብለዋለሁ። የአክሱም ሙስሊሞች ላይ እየተፈጸመ ያለው ተደጋጋሚ የሰብአዊ መብት ጥሰት በጥብቅ እያወገዝ መንግስት ጉዳዩን በትኩረት ተመልክቶ የአክሱም ሙስሊሞች ከተደጋጋሚ ጥቃት እረፍት የሚያገኙበት ጊዜ ቅርብ እንዲያደርግልን በአክብሮት ለመጠየቅ እንወዳለን። እየገረፋቸው ያለውን ህግ አካል እየቀጠቀጣቸው ያለውን ህግ አካል ነው የምንጠይቀው ወይስ የትኛው ሌላ ህግ አካል አለ? መንግስት እኮ ነው እነሱን እየቀጠቀጣቸው እየበደላቸው እየገፋቸው የተለያዩ በደሎችን እየፈጸመባቸው ያለው እኮ የህገ መንግስት ራሱ እዛ ያለው ህገ መንግስት ነው። ማን ነው የምንጠይቀው? ማንስን ነው የምንማጸነው? ይሄንን አድርግልን ብለን ከአላህ ውጪ ግዴታ ሙስሊሞች ከዚህ ያሉ አሁን ካሉበት ጭንቅ መውጣት የሚችሉት ከአሁን ካሉበት ችግር መውጣት የሚችሉት የአክሱም ሙስሊሞች ለራሳቸው ቆሞ ከተጋፈጡ ብቻ የሚመጣብኝን ሁሉ እቀበላለሁ ብሎ ቆሞ ከፊት ለፊታቸው ከተፋለሙ ብቻ። ካልሆነ መጥቶ ሊያድን የሚችለው መንግስት የለም፣ መፍትሄ ሊያመጣል የሚችልም መንግስት አካልም የለም። ይሄንን እወቅ፣ ይሄንን ዋጠው።
ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ በአገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያላምን አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንደ ሀገር የምንከስረው የነሱ ጉዳይ መለከተንም ስንል ዛሬም ነገም እቻ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ እውቅና ስንሰጣት የሚመጣ ውጤት ነው ብዬ ነው ማምነው የኔ ችግር የዛ ችግር ነው የኔ በጎነት ለዛ መልካም ውጤት ነው የኔ ጉዳት ለሌላው ጉዳት ነው ብለን ማሰብ ካልጀመርን የግለኝነት ስሜት ይዘን በቡድን በሃይማኖት በብሔር መሰል ጉዳዮቻችን የምንወስዳቸው ሂደቶች ሁሉ ዋጋ ያስከፍሉናል እንግዲህ ያለው ይሄ ነው ውድ ቤተሰቦቼ ቪዲዮም እንዳያችሁት ነው ሐሳብ አስተያየታችሁን በኮሜንት መስጠት ትችላላችሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላማችሁ ይብዛልኝ እያልኳችሁ ሰላም አለይኩም ወራህመቱላሂ ወበረካቱ